እሰይ ዛሬ ጽጉና ያብ እንግዲህ ዛሬ ተጋብተዋል። ዳኒ ደግሞ ማለት ነው በቅናት አብዷል። እንግዲህ እሱ ታስሯል። ምክንያቱም ያብን ደበድባለሁ ብሎ እሰይ አንዳንድ ወንዶች ማለት ነው የያዛችሁትን ነገር እንደ ቀላል ነገር ነው ስታመጣችሁ ነው እንዳትፈርጥ መትሉ ማለት ነው። እንዲህ ፈጣሪ አምላክ ሆይ እንደው ጽጌን ከዳኒ ያላቀቀ እናንተንም እህቶች ማለት ነው ከሰው ቤት እንዲያላቃችሁ ሀሳባችሁ ሞት ሀሳባችሁ ተሳክቶ ከሰው ቤት ያላቃችሁ በእውነት እንዴት እኮ እንደሚያጨማልቅባት ነበር። እንዴት በህይወቷ እንደሚጫወት ነበር። እንዴት ነበር ታውቃላችሁ። ዛሬ ግን የሚወዳት የሚያፈቅራት የሚያከብራት መጥቶ እንግዲህ ህይወቷን ጀምራለች ማለት ዳኒም እንዳትፈርጥ እያለ ነው። እውነት ለመናገር እኔ በጣም ደስ ያለኝ ምክንያቱም ብዙ ጊዜ ይሄ ልጅ አይሆንሽም ለምንድን ነው እንደዚህ ታደርጊያለሽ እየተባለች አልሰማችም ነበር። ምክንያቱም ያው እንግዲህ ሳምንት እንደሚታወቀው እንግዲህ እሷ ስለምታፈቅረው ማለት ነው። ውዶቼ ማሮቼ ፍቅሮቼ ሰብስክራይብ ላይ ሼር ማድረግ አበረታቱኝ እና እኔ ዛሬ በጣም ነው ያለኝ በጣም ነው ደስ ያለኝ። ምክንያቱም እሷ እንግዲህ ያው እንደሚታወቀው በጣም ተወዶ ነበር። ሁልጊዜ በጣም ያሰቃያት ነበር። ሁልጊዜ በጣም ያንገላታ ነበር። ኧረ በቃኝ ከሆነ በኋላ አንተን አልፈልግም ተወኝ ብላ እንግዲህ ያው ከሱ ጋር ህይወቷን እንጀምረች ታውቃላችሁ። ይሄ ደግሞ በጣም ደስ የሚለው በጣም እንትን ይላል። እንግዲህ ዳኒም ያው ዝም ብሎ በካሩታ ቂጥቂጥላ እሷ ምንም ተናተረው ዝም ብሎ ቂጥ ነው የሚለው። እናማ ውዶቼ አንዳንድ ጊዜ ማለት ነው ክብር ለማይሰጣችሁ ሰው ጋር ህይወታችሁን ጊዜያችሁን መጨረስ አይጠበቅባችሁም። እኔ ግልጹን የምነግራችሁ ማለት ነው። እና እንደዚህ ሆነላችሁ ውዶቼ በጣም ደስ ብሎኛል ለመናገር። ምክንያቱም እሷ እንደዚህ ሆና እንዴት ነሽ ሰላም ነው ያለው ነገር እንደዛ ስለሆነ ፓስተር ነው ማለት ያለባቸው አንዳንድ ሴቶች ማለት ነው። አንዳንድ ሴቶች እንደ እንትና ማለት ነው እንደ ጽጌ ኳስተር ብላችሁ ህይወት የሚሰጣችሁን የማይሰጣችሁን ሳይሆን የሚሰጣችሁን ክብር የሚሰጣችሁን ወንድ እንዴት እንትን ማለት አለባችሁ እንጂ እንደዚያ በሷ በህይወቷ ላይ ሲጫወት በጣም በቃ ብዙ ሰው እንትን ይላት ነበረ። ብዙ ሰው ይናገራት ነበረ ማለት ተይ ይሄ ልጅ አይሆንሽም ይቅርብሽ እያሳ በቃ በጣም ታግሰው ነበር። በቃ ህይወቷን ሙሉ እንትን ብሎባት ግን ዛሬ ያው ቃል ነው ሲደርስ ጊዜዋን ምናምን ያው ከሳብሮ ነው የፈማስም እንደምታውቀው። ግን ያው ሁሉ ነገር ውሸት ነበረ። ሰው አብሮ እንዲሆን ይፈልጋል ያለው ነገሩ እንዲሁ ይፈልጋል። ግን እውነታው እንደዛ አይደለም ለመናገር ማለት ነው። እሱ አይፈልጋትም። እሱ ገና ሲጀምር ማለት ነው ገና አሽከር ነው። ገና አሽከር ስለሆነ በቃ እሷ ጋር ዝም ብሎ ጊዜ መደበሪያ ነው እንጂ እሷን ለፍቅር ለምናምን ፈልጓት አይደለም። እና ውዶቼ ያለው ነገር እንደዛ ነው እላችኋለሁ። የሚሆን ነገር ለሚሆን ነገር ነው እንጂ ለማይሆን ነገር ጊዜያችሁን ባትጨርሱ የተሻለ የተመረጠ ይሆናል። ምክንያቱም ነገ የሚጸጽታችሁን ነገር አታድርጉ። እውነቴን ነው የምላችሁ የሚጸጽታችሁን ነገር አታድርጉ። ግልጹን ስነግራችሁ ማለት ነው ወዶች እና ማናችሁ ያለው እንደዛ ነው የኔ ወዶች። እሰይ ዛሬ ጽጉና ያብ እንግዲህ ዛሬ ተጋብተዋል። ዳኒ ደግሞ ማለት ነው በቅናት አብዷል። እንግዲህ እሱ ታስሯል። ምክንያቱም ያብን ደበድባለሁ ብሎ እሰይ አንዳንድ ወንዶች ማለት ነው የያዛችሁትን ነገር እንደ ቀላል ነገር ነው ስታመጣችሁ ነው እንዳትፈርጥ መትሉ ማለት ነው። እንዲህ ፈጣሪ አምላክ ሆይ እንደው ጽጌን ከዳኒ ያላቀቀ እናንተንም እህቶች ማለት ነው ከሰው ቤት እንዲያላቃችሁ ሀሳባችሁ ሞት ሀሳባችሁ ተሳክቶ ከሰው ቤት ያላቃችሁ በእውነት እንዴት እኮ እንደሚያጨማልቅባት ነበር። እንዴት
እንዴት በህይወቷ እንደሚጫወት ነበር እንዴት ነበር ታውቃላችሁ። ዛሬ ግን የሚወዳት የሚያፈቅራት የሚያከብራት መጥቶ እንግዲህ ህይወቷን ጀምራለች ማለት ዳኒም እንዳስፈርጥ እያለ ነው። እውነት ለመናገር እኔ በጣም ደስ ያለኝ ምክንያቱም ብዙ ጊዜ ይሄ ልጅ አይሆንሽም ለምንድን ነው እንደዚህ ታደርጊያለሽ እየተባለች አልሰማችም ነበር። ምክንያቱም ያው እንግዲህ ሳምኑ እንደሚታወቀው እንግዲህ እሷ ስለምታፈቅረው ማለት ነው። ውዶቼ ማሮቼ ፍቅሮቼ ሰብስክራይብ ላይ ማድረግ አበረታቱኝ እና እኔ ዛሬ በጣም ነው እንትን ያለኝ በጣም ነው ደስ ያለኝ። ምክንያቱም እሷ እንግዲህ ያው እንደሚታወቀው በጣም ተወዶ ነበረ። ሁልጊዜ በጣም ያሰቃያት ነበረ። ሁልጊዜ በጣም ያንገላታ ነበር። ኧረ በቃኝ ከሁን በኋላ አንተን አልፈልግም ተወኝ ብላ እንግዲህ ያው ከሱ ጋር ህይወቷን እንደጀመረች ታውቃላችሁ። ይሄ ደግሞ በጣም ደስ የሚለው በጣም እንትን ይላል። እንግዲህ ዳኒም ያው ዝም ብሎ በካሩታ ቂጥቂጥላ እሷ ምንም እንትን አትለውም ዝም ብሎ ቂጥቂጥ ነው የሚለው። እናማ ውዶቼ አንዳንድ ጊዜ ማለት ነው ክብር ለማይሰጣችሁ ሰው ጋር ህይወታችሁን ጊዜያችሁን መጨረስ አይጠበቅባችሁም። እኔ ግልጹን የምነግራችሁ ማለት ነው። እና እንደዚህ ሆነላችሁ ውዶቼ በጣም ደስ ብሎኝ ለመናገር ምክንያቱም እሷ እንደዚህ ሆና እንዴት ነሽ ሰላም ነው ያለው ነገር እንደዛ ስለሆነ ፓስተር ነው ማለት ያለባቸው አንዳንድ ሴቶች ማለት ነው። አንዳንድ ሴቶች እንደ እንትና ማለት ነው እንደ ጽጌ ኳስተር ብላችሁ ህይወት የሚሰጣችሁን የማይሰጣችሁን ሳይሆን የሚሰጣችሁን ክብር የሚሰጣችሁን ወንድ እንዴት እንትን ማለት ያለባችሁ እንጂ እንደዚያ በሷ በህይወቷ ላይ ሲጫወት በጣም በቃ ብዙ ሰው እንትን ይላት ነበረ። ብዙ ሰው ይናገራት ነበረ ማለት ተይ ይሄ ልጅ አይሆንሽም ይቅርብሽ እያሳ በቃ በጣም ታግሰው ነበር። በቃ ህይወቷን ሙሉ እንትን ብሎባት ግን ዛሬ ያው ቃል ነው ሲደርስ ጊዜዋን ምናምን ያው ከሳብሮ ነው የፈማስም እንደምታውቀው ግን ያው ሁሉ ነገር ውሸት ነበረ። ሰው አብሮ እንዲሆን ይፈልጋል ያለው ነገሩ እንዲሁ ይፈልጋል። ግን እውነታው እንደዛ አይደለም። ለመናገር ማለት ነው እሱ አይፈልጋትም። እሱ ገና ሲጀምር ማለት ነው ገና አሽከር ነው። ገና አሽከር ስለሆነ በቃ እሷ ጋር ዝም ብሎ ጊዜ መደበሪያ ነው እንጂ እሷን ለፍቅር ለምናምን ፈልጓት አይደለም። እና ውዶቼ ያለው ነገር እንደዛ ነው እላችኋለሁ። የሚሆን ነገር ለሚሆን ነገር ነው እንጂ ለማይሆን ነገር ጊዜያችሁን ባትጨርሱ የተሻለ የተመረጠ ይሆናል። ምክንያቱም ነገ